በህፃን ናኦድ የግድያ ወንጀል የተከሰሰው ግለሰብ በሞት እንዲቀጣ ተወሰነ። ቱርክ ለኢራን ወታደራዊ ድጋፍ እንደምትሰጥ አስታወቀች። የተባበሩት አረብ ኤሚሬት የሆርሙዝ ወሽመጥን ለመክፈት በአሜሪካ ትራምፕ የሚመራውን ዘመቻ ለመቀላቀል እየተዘጋጀች ነው። ከትላንት ከምሽቱ 12 ሰዓት ጀምሮ የነዳጅ ዋጋ በድጋሚ ጭማሪ ተደርጎበታል። ሰላም ውድ የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። በህፃን ናኦድ የግድያ ወንጀል የተከሰሰው ግለሰብ በሞት እንዲቀጣ ተወሰነ። በህፃን ናኦድ ተክላይ ላይ አሰቃቂ ግድያ የፈጸሙ ወንጀለኞች ከ25 ዓመት እስከ ሞት የሚደርስ ጽኑ እስራት መቀጣታቸውን በትግራይ ክልል የሰሜን ምዕራብ የፍትህ መምሪያ ኃላፊ በሪሁ ወላይ ለብስራት ኤፍኤም ተናግረዋል። ፍርድ ቤቱ ማክሰኞ መጋቢት 22 ቀን 2018 ዓ.ም በዋለው ችሎት በዋና ተጠርጣሪነት የቀረበው የሟች ህፃን አጎት የሞት ቅጣት እንዲወሰንበት ሲበይን፣ ሌሎች ተባባሪዎችም ከፍተኛ የእስራት ቅጣት ተጥሎባቸዋል። እንደ ፍርድ ቤቱ ውሳኔ በህፃኑ ላይ ለተፈጸመው ግድያ በቀጥታ ተሳትፎ የነበረው አንደኛ ተከሳሽ አብሮም ገብረ ማርያም በሞት እንዲቀጣ ሲወሰን፣ ከስተደቡብና ጸጋይ የተባሉ ተከሳሾች እያንዳንዳቸው በ23 ዓመት ጽኑ እስራት እንዲቀጡ ወስኗል። በተጨማሪም ወንጀሉን ፈጽሞ የተሰወረው አራተኛ ተከሳሽ አንዶም ገብረ ሊባኖስ በሌለበት የ25 ዓመት ጽኑ እስራት ተፈርዶበታል። ይህ አሰቃቂ ግድያ የተፈጸመው ሐምሌ 25 ቀን 2017 ዓ.ም በትግራይ ክልል ሰሜናዊ ምዕራብ ዞን በሽረ እንደ ስላሴ ከተማ ሲሆን ወንጀሉ የተፈጸመውም ላልተገባ ጥቅም ሲባል እንደነበር ኃላፊው ገልጿል። የሟች እናት ወይዘሮ ዮርዳኖስ ጋይም የፍትህ ሂደቱ መዘግየት እጅግ እንዳሳዘናቸው ሲገልጹ የቆዩ ቢሆንም ከ1 ዓመት በላይ የፈጀው የፍርድ ሂደት በመጨረሻ ውሳኔ አግኝቷል። ከዚሁ ጋር በተያያዘ የትግራይ ፖሊስ ኮሚሽን ቀደም ሲል 10 ዋና ተጠርጣሪዎችን በቁጥጥር ስር መዋሉን ገልጾ ነበር። በመጨረሻም ትላንት መጋቢት 22 ፍርድ መሰጠቱን በትግራይ ክልል የሰሜን ምዕራብ የፍትህ መምሪያ ኃላፊ በሪሁ ወላይ ከብስራት ራዲዮ ጋር በነበራቸው ቆይታ ገልጸዋል። ቱርክ ለኢራን ወታደራዊ ድጋፍ እንደምትሰጥ አስታወቀች። በኔቶ ውስጥ ከፍተኛ ድንጋጤ ተፈጥሯል። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ያልተጠበቀ የታሪክ መገለባበጥ እየተከሰተ ይገኛል። የቱርክ መንግስት ጎረቤቱን ኢራንን ለመደገፍ ወታደራዊ ጣልቃ ገብነት እንደሚያደርግ በይፋ አስታውቋል። ፕሬዝዳንት ሬሲፕ ታይብ ኤርዶሃን እንደገለጹት አጋር ኃይሎች ከኩርድ ታጣቂዎች ቡድን ጋር ለጦርነት መጠቀሚያ ካደረጉ የቱርክ ጣልቃ ገብነት ወደ ጦርነቱ በመግባት የኢራን ወገን ይሆናል ብለዋል። ይህ ውሳኔ በቱርክና በአሜሪካ መካከል ያለውን ስትራቴጂካዊ ግንኙነት እጅግ አደገኛ ደረጃ ላይ ጥሎታል ተብሏል። ቱርክ የኩርድ ታጣቂዎችን ከታጠቁ በሀገሬ ድንበር ውስጥ አመጽ ይቀሰቅሳሉ በሚል ከፍተኛ ስጋት አድሮባታል። የኔቶ አባል የሆነችው ቱርክ ከወታደራዊ ጓደኛዋ አሜሪካ ፍላጎት በተቃራኒ መቆሟ የቀጠናው የጸጥታ ሁኔታ ሙሉ በሙሉ ሊቀይረው እንደሚችል ተነግሯል። በአሁኑ ወቅት የቱርክ ጦር በድንበር አካባቢ ያለውን ወታደራዊ ንቃት በከፍተኛ ሁኔታ ያጠናከረ ሲሆን ዓለም አቀፍ ዲፕሎማቶች ውጥረቱ ሰፋ ወዳለ ጦርነት እንዳያመራ ለማስታረቅ ጥረት እያደረጉ ይገኛሉ። የተባበሩት አረብ ኤሚሬት የሆርሙዝ ወሽመጥን ለመክፈት በአሜሪካ ትራምፕ የሚመራውን ዘመቻ ለመቀላቀል እየተዘጋጀች ነው። የተባበሩት አረብ ኤሚሬት በመካከለኛው ምስራቅ እየጨመረ የመጣውን ውጥረት እና በዓለም አቀፍ የኢነርጂ አቅርቦት ላይ የተጋረጠውን መስተጓጎል ተከትሎ የሆርሙዝ ሸርጥን በኃይል ለመክፈት አሜሪካ የምታካሂደውን ወታደራዊ ዘመቻ ለመቀላቀል ዝግጅት እያደረገች መሆኑ ተሰምቷል። በአቡዳቢ የሚገኙ የዲፕሎማቲክ ምንጮች ለሆል ስትሪት ጆርናል እንደገለጹት የኤሚሬትስ ባለስልጣናት መደበኛውን የዓለም ነዳጅ የንግድ 1/5 ድርሻ የሚያስተናግደውን እና እጅግ ወሳኝ የኢነርጂ መተላለፊያ ተደርጎ የሚቆጠረውን የውሃ መስመር ደህንነትን ለማስጠበቅ የሚደረገውን ዘመቻ ላይ ጦራቸውን ለማሰማራት አማራጮችን እያጠኑ ነው ተብሏል። ጋዜጣው የሀገሪቱን ባለስልጣናት ዋቢ አድርጎ እንደዘገበው ኤሚሬትስ በግጭቱ ውስጥ ለምታደርገው ወታደራዊ ተሳትፎ ዓለም አቀፍ ሕጋዊ ዕውቅና ለማግኘት ከተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ እንዲያልፍ ግፊት እያደረገች ትገኛለች።
ይህ እርምጃ ከተረጋገጠ በኢራን ይፈጸማሉ የተባሉ የሚሳኤልና የድሮን ጥቃቶች በባህረ ሰላጤው ላይ የደህንነት ስጋት በፈጠሩበት በዚህ ወቅት የተባበሩት አረብ ኤሚሬትስን በኦፕሬሽኑ ውስጥ በይፋ የምትሳተፍ የመጀመሪያዋ የባህረ ሰላጤው ሀገር ያደርጋታል። ባለስልጣናቱ እንደጠቆሙት የኤሚሬትስ ሊሆን የሚችለው ተሳትፎ በወሽመጡ ውስጥ የባህር ላይ ፈንጂዎችን ማጽዳት፣ የባህር ላይ የጥቃት ስራዎችን ማከናወንና አሜሪካ በሆርሙዝ ወሽመጥ ዙሪያ ባሉ ደሴቶች ላይ ለምታደርገው የኃይል ስምሪት የሎጂስቲክ ድጋፍ መስጠትን ሊያካትት ይችላል ተብሏል። የነዳጅ ዋጋ ጭማሪ በድጋሚ ተደርጓል። ከትላንት ከምሽቱ 12 ሰዓት ጀምሮ የነዳጅ ዋጋ በድጋሚ ጭማሪ ተደርጎበታል። የሚኒስቴሮች ምክር ቤት ታህሳስ 20 ቀን 2014 ባደረገው ሶስተኛ መደበኛ ስብሰባ ባስተላለፈው የነዳጅ ውጤቶች የዋጋ ግንባታ አፈጻጸም ውሳኔ መሰረት የችርቻሮ መሸጫ ዋጋ በየጊዜው እየተከለሰ ስራ ላይ እንዲውል ሲደረግ መቆየቱ ይታወሳል። በዚሁ መሰረት የዓለም የነዳጅ ዋጋን መነሻ በማድረግ ከመጋቢት 23 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ የሁሉም የነዳጅ ምርቶች የአዲስ አበባ ከተማ የችርቻሮ መሸጫ ዋጋ ከዚህ በታች በተጠቀሰው ሰንጠረዥ መሰረት ተግባራዊ እንዲደረግ በመንግስት የተወሰነ መሆኑን የንግድና የቀጠናዊ ትስስር ሚኒስቴር አሳውቋል። በዚህም ቤንዚል 142 ብር ከ41 ሳንቲም፣ እንደ ቀላል ጥቁር ናፍጣ ያለው ደግሞ 163 ብር ከ98 ሳንቲም ገብቷል።